እረ እህቶች አላህን ፍሩ። እረ ተው አላህን ፍሩ። ቅያማ አለብን። አላህ ፊት እንቆማለን። አላህ ይተሳሰበናል። ዛሬ በስሜታችን ያደረግነው ነገር ነገ ይቆጨናል። ጣታችንን ነክሰን የምናለቃቅስበት ጊዜ ይመጣል። ሁለቱ ትከሻዎቻችን ላይ መላእክቶች ቁጭ ብለዋል። ምናደርገውን ነገር በሙሉ እየጻፉ ነው። የአላህ መልእክተኛ እኮ ሰለላሁ ዐለይሂ ወሰለም ኢማም ተርሚዚና ኢብኑ ማጃ ኢማም አህመድም የዘገቡት ሐዲስ ላይ ያሉት እኮ ስለ ቅያማ ሲናገሩ ወላሂ ለው ተዕለሙነ ማ አዕለሙ ለضحክቱም ቀሊለን ወለበከይቱም ከሲራ ወማ ተለዘዝቱም ቢኒሳኢ ዐለል ፉሩሽ ወለኸረጅቱም ኢለ ሱዓዳት ተጃአሩነ ኢለላህ። ወላሂ በአላህ እምናለሁ ለው ተዕለሙነ ብታውቁ ኖሮ ማ አዕለሙ እኔ ማውቀውን ያለበትን ችግር መከራ ቅያማ ቀን የሚጠብቀን ነገር ብታውቁ ኖሮ ለضحክቱም ቀሊለን ትንሽ ስቃችሁ ወለበከይቱም ከሲራ ብዙ ባለቅሳችሁ ነበረ። ወማ ተለዘዝቱም ቢኒሳኢ ዐለል ፉሩሽ ምናሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልተደሰታችሁ ነበረ፣ ባረካችሁ ነበረ ከሚስቶቻችሁ ጋር በፍራሽ ላይ ወደዛ ራሱ ጊዜ አታገኙም ነበረ። ወለኸረጅቱም ተወጡ ነበር ኢለ ሱዓዳት ወደ ምድረ በዳ ተወጡና ተጃአሩን ኢለላህ በአላህ እንዲጠብቃችሁ አላህን ትጠይቁት ነበረ ከዚህ ነገር። የአቡ ዘር ሐዲሱን የሚያስተላልፈው ምን ይላል? ለወዲቱ አኒ ኩንቱ ሸጀረተን ተዕበዱ ምንድነው ያለው? እመኛለሁኝ ተመኘሁኝ ምን ብሆን ዛፍ ብሆን ይህ ዛፍ ደግሞ ተቆርጦ የሚያልቅ ብሆን እመኛለሁ ነው ብሎ ያስቀምጠው። ዛሬ እንኳን እንደዚህ ልንጨፍር እንደዚህ ጸጉራችን ክፍት አድርገው እህቶቻችን ለመጨፈር ጊዜ ባላገኘን ነበር። ለዛ ነው ሻዒሩም ኢማም አልቃህጣኒ عليه رحمة الله በኑንያቸው ላይ ምን ይላሉ? يوم القيامة لو علمت بهوله لفررت من أهل ومن اللوطان يوم تشققت السماء لهوله وتشيب فيه المفارق الولدان ምንድነው ያለው? يوم القيامة لو علمت ብታውቁ ኖሮ የቂያማን ቀን بحوله ያለውን ነገር አህዋሉን ብታውቁ ኖሮ ለፈረርተ ትሮጥ ነበረ ሚን አህሊን ከቤተሰቦችህና ወሚን አልአውጣን ከሀገር ራሱ ትሮጥና ትሸሽ ነበረ። የውሙን ነው እኮ ተሸቀቀት ሰማይ የምትሰነጣጠቀው لحوله ለክብደቱ ወተሺቡ ምን የሚታረጅ ነው ፊህ የዛን ቀን ፋሪቅ አልቢልዳን ወዲያው የተወለደ ህፃን ልጅ ራሱ ወዲያው የሚያረጅበት ቀን ነው። ስለዚህ ቅያማ አለብን፣ ቀብር አለብን፣ አላህ ፊት እንቆማለን። ስለዚህ አላህን እንፍራ ሴቶች፣ አላህን እንጠንቀቅ። لا حول ولا قوة إلا بالله اللهم المستعان والسلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. قال رسول الله صلى الله عليه وسلم سيأتي على الناس سنوات خداعات يصدق فيها الكاذب ويكذب فيها الصادق ويؤتمن فيها الخائن ويخون فيها الأمين وينطق فيه الرويبضة. قالوا يا رسول الله وما الرويبضة يا رسول الله؟ قال رجل التافه يتكلم في أمور عامة أو كما قال عليه الصلاة والسلام. ነቢያችን ሰለላሁ ዐለይሂ ወሰለም አሁን ያለንበትን ጊዜ እንደዚሁ እንደገለጹልን ከነብይነታቸው መገለጫ ውስጥ አንዱ እንደጸደቀ እንደዚሁ ያሳያቸዋል። ጭምብሎች ተገፈፉ፣ ብዙ ጭምብሎች ተገፈፉ። ሊየሚዝ አላሁ الخبيث من الطيب ነው። ፊትና ሲመጣ ቆሻሻ ፍሬ ከንክርዳዱ እንደውም ፊት የሚለይበት ነው። ሱና የነብዩ ሱሐባ የነብዩ መንገድ ተከታይ ነኝ ሲሉ የነበሩ ነገር ግን በስተመጨረሻ የሱሐቦች መክፈር፣ ቁርአንን ማስዋሸት፣ የነብዩ ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ዕርድ በነብዩ ዕርድ ላይ መተላለፍ ምንም የማይመስላቸው ቃል አላህ ሳይሆን መሰለኝ ቃል ረሱሉላህ ሳይሆን ምን ችግር አለው የሚልን መስደር አድርገው መነሻ አድርገው መደንገጊያ አድርገው በመሰለኝ የሚንቀሳቀሱ በስመ ኡስታዝ የሚንቀሳቀሱዎችን ከማየት የበለጠ የሚገርም የለም። የሚያሳዝነው እነዚህ ሰዎች ሚስቶቻቸውን መምራት ያልቻሉ
የሙስሊም መሪዎችን በተለይ እንደ ሳዑዲ አረቢያ አላህ ይጠብቃትና እሷ ነዋሪዎቿንም መሪዎቿንም አላህ ይጠብቅና ለመተቸት ይነሳሉ። ሚስቱን በሚገባ ሸሪዓዊ ልብስ እንድለብስ ማልበስ አልቻለም። ሼክ አልባኒ ረሂመሁላህ መሪዎች እንደዚህ የሚተቹ ሰዎችን በሚናገሩበት ሰዓት ይህንን ነገር የተናገሩበት አለ። ፈርደል ዐይን የሆነበትን ሳይቋቋም ዓሊምም አይደለም ለዓሊሙ ነው እንዳውም መጣው እኮ ሩወይ ቢዳ ሆኖ ሳለ ሰውየው ምንም እውቀት የሌለው ሆኖ ሳለ ሚስቱን በሚገባ ከመቀንደብም ሆነ ጠባብ ልብስ ጥብቅ ያለ ልብስ ለብሳ ከመውጣትም ይሁን ኧረ አልፎም ተርፎ ወደ አረብ ሀገር የሚልካሉ ይነግዱባታል። ቁጭ ብሎ ሀገር ኪታብ ላኪልኝ እሷን ብቻ ማለት ነው የሙስሊም ሴቶችን ኧረ እባካችሁ ውጡና ስሩ ወንዶች ናችሁ ሰርታችሁ አስተዳድሩ እንጂ ስትላቸው ይሄ አትለምኑ ስትላቸው ይሄ ልመና አይደለም ይላሉ። አፋቸው ሞቶ አያፍሩም። ኔት ሙሉልን ኪታብ ግዙልን እንደዚህ ብለን እንደዛ ብለን እያሉ ይለምናሉ። መለስ ብሎ ደግሞ እዚህ ጋር ሚስታቸውን እህታቸውን ወይም ቤተሰብን በሸሪዓ መምራት ሳይችሉ ራሱን ሙስተቂም ሳይሆን አስለን ጺሙን ላቂቱ ፋጥማና ከድጃን እየመሰለ እየሄደ ከዛ ብድግልና ያከለ መንግስት ሙዚቃ እንትን ብሎ አንተ ሚስትን ከዛ ጋር ማስቆም እኮ አልቻልክም። ሼክ አልባኒ ረሂመሁላህ ተዓላ እዚህ ጉዳይ ላይ ምን አሉ? ፈርድ አልዐይን የሆነበትን ነገር ሳያስተካክል ሁሉም ወልይ እኮ ነው። አንተም ወልይ አልአምር ነህ። በማን ላይ? በሚስትህ በልጆችህ ላይ ወልይ አልአምር ነበርክ። ያንተን ዊላያ ግዴታ የሆነብህን ኩልኩም ራዒን ወኩልኩም መስኡሉን አን ራዕየቲ የተባለውን አንተ የተገደልክበትን ሳትችል እዛ ሂደት አማስላለህ ያንተ እያራረ እና እንዳጠቃላይ አላህ ሱብሓነሁ ወተዓላ ወላሂ ምንም ብትቃጠሉ ተቃጠሉ ተውሂድ ይነግሳል፣ ሽርክና ቢድዓ ይንኮታኮታል። ተውሂድን በአደባባይ ላይ እንዲጸድቅ ሽርክ በአደባባይ ላይ እንዳይፈጸም ከሚከላከል ሀገር ላይ እንደፈለጋችሁ አፋችሁን ለመዘርጋት ሽርክን በአደባባይ ቁርአንን ማሳሸት በአደባባይ ላይ ነቢዩን ሰለላሁ ዐለይሂ ወሰለም ዕርድ ላይ በአደባባይ ላይ መራመድ ኢራኖችን ፈልጌበት ነው። ከ190 ወይም ከ195% ያክል ሺዓ የሆኑ ሰሃቦችን ተሳዳቢና አክፋሪ ማለት ነው። ቁርአን የሚያስዋሹ ማለት ነው። እንዴት ተመቱ እሪ! እንዴት ይቺ የተውሂድ ሀገር ከነዚህ ጋር አልቆመችም? እንዴት ነው የምትቆመው ከነዚህ ጋር? እንዴት ይቆማል ከእንደነዚህ አይነቶቹ ጋር? አላህ ሁለቱንም ያላትማቸውና ያጫርሳቸው። አይሁዶችም ፍልስጤኖችን ጨርሰዋል። ሺዓዎችም ማንን ጨርሰዋል? ሶሪያዎችን፣ ኢራቆችን፣ የመን ውስጥ ያሉትን የሱና ወንድሞቻችንን ጨርሰዋል። ሁሉም አዕዳ አልኢስላም ናቸው። ሁለቱም አዕዳ አልኢስላም ናቸው። ኢስላም ስል እዚህ ጋር ኢኽዋን ሙፍሊሶች የፈለጉትን አይደለም። ኢስላም ስል ነቢዩን ሰለላሁ ዐለይሂ ወሰለምን የሚከተሉ በነቢዩ ሱና የሚጓዙ እነሱ የነዛ ጣላት ናቸው እነሱ። ስለዚህ ሁለቱንም አላህ ያጥፋቸው፣ ያዳክማቸው፣ ያጫርሳቸው። አላሁመ ድርብ ዛሊሚነ ቢዛሊሚን ወአኽሪጅና ሚን በይነሁም ሳሊሚን እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገር ግን እምለው አሁንም ታዕሊቅ ምንድን ነው? እናንተ ከአረብ ሀገር ሴቶች አንዴ ኪታብ አንዴ ኔት ሙሉልን አትለምኑ ስትባሉ ደግሞ ይሄ ልመና አይደለም ትላላችሁ። አላህ ሐጅ ለመጡት ሰው ራሱ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ያለው ወንድ ልጅ ወንድ መሆን ነበረበት። ነገር ግን ለማኝ ሆነ ስትታይ መልሰም ደግሞ በዲን በመሰረት ጉዳይ ላይ በአቂዳ ጉዳይ ላይ ደግሞ እንደዚህ የወረርክ መሆኑ ሲታይ ያሳዝናል። ምን እንደምታስተምር አላውቅም። ለአንተ ኔት የሚሞላው የሺዓን ድጋፍ እንድታንጸባረቅ እንድታስተምር ነው። ብርቄ ማንተም ብሎ አስተምር